እዚች ጋር እንግዲህ የምታዩት ፍሪክ ያለበትን ንገረኝ ብላለች እኔ ያለሁበትን እነግርሃለሁ ይኸውልህ ዛሬ ነገ ሳትል በ24 ሰዓት ከች ማለት አለብህ እኔ ጸምራን አልፈራም ሰማኝ አይደል ይኸውልህ አየሁ የቤት የኛ ነው እዚህ ተጠብቃለሁ እዚች ጋር ቁጭ ብዬ እኔ አንተን ነው መጠብቅ ና እስኪ ምንድነው አንድ ቀርጻ ላይ አይደል የኛን ቤት ለማን ነው የምትጠቁመው አለች የሆነች ፍሪክና እንትን ምን ይጠራብኝ ነው እንዴ አንተ ና እዚህ ልታስመታኝ ነው ለምንድነው የራስ ሰፈር መጣራችሁ ለምን ቤትን እየጠቆምክ የምትጠራቸው አንተ እብድነህ እንዴ እብድነህ ሰፈሩ ላይ ከቀረጻችሁ አይበቃም ለምንድነው ቤት ላይ የምትጠቁም የሰፈር ነው እኔ እዚህ ነኝ እዚህ ተሻግሮ አስፋልት የሱ ቤት አስፋልት ተሻግሮ እዛ ሄዱለት እሺ እዛ ሄዱለት እዚህ እንዳመጣ እዚህ ሊመጡ እዚህ ተሰፈር ሳንዳስ እንዳትመጡ የሱ ቤት ያኝ በዚህ ሁኔታማ ትንሽ ከቆየን እስካሁን ሴት ብቻ ነው የቀረው አሁን ሴትም ይጨምራል ይሄ ያመጣብን ቦክስ አለ ይሄው እንቀበለዋለን ሻምሴ ወይ ሻምሴ እማዬ እንዳለች እስቲ መጋዝና መዶሻ ካለ አጥሬ ተፈርሶ ልሰራበት ማን ሰሚያ ሰሙም የለችም በቃ ወይ ልጆችም ማንም የለም በቃ ሲመጡ ተወስዳለህ በኋላ ትንሽ ቆይቼ ልመለስ ትንሽ ቆይተና A few moments later ማዘሪ ሰላም ቅድም መጥቼ ነበር እና መዶሻና መጋዝ በኋላ ተመልሰ ሰሙ ትሰጣለች ብሎኝ ማን እንዳለ ሻምሱ ሻምሱ ነው እንዴ እያለ ነበር እንዴ እያለ ነበር እንዴ እያለ ነበር እንዴ እያለ መርቅኖ ነው አዎ እንጂ የለም ቆይ እሺ እንዴ ባይልም ማለት ነው ምን አይነት ውዝግብ ውስጥ ነው የገባ ነው ቃያን እሱ ከሌላ ቤቱ እንዳስማት ብትክን ብሎ ይጣፋል ወይስ ምንድነው ዲላባንዳን ሰን ኢስተርሰን ቢሩር ሀዝሩ ምንድነው ተደበቀው ትልቅ ወንድሙ እዛ ውስጥ ያገባው ወይኔ ድራሽ በጀላቲ ሊሰ አረ ፈንክቶ ነበር መልቀቅ እንደዚህ ውስጥ አመቻችቶ ይሄ ምንድነው በሳይክል የተላከ ጫት ይመስለና እስቲ ና እስቲ ብራዘር አንቺ አዝናኑኛ በቃ ይሄ ቁመቱ ምንድነው የሚያክለው ብራዘር እንዴ ማዘር እኮ እሱ ነው እርጉዞና ሲክስ ፓክ ነበራት እኮ አትሳቅ ደግሞ ፊትህ ጽንስ ያስወርዳል ከእርጉዞች ራቅ ብራዘር ምንድነው ይመስለው በእናትህ ሁለት ጊዜ ምራቁን ቢውጥ እኮ ሽንቱ ነው የሚወጥረው ሰው እኮ ነው ምን ያክላል ቁመቱ በእናትህ ዲ አንተ አታፍርም እንዴ አንተ እኮ የሚያምር የሌሊት ወፍ አይመስልም በፊት እኮ ጥርሱ እንደዚህ ወዲያው ጮጥኩ በብሬሳውን ተመልሶልን አንተ ኩታ ገጠምርሽ የመሰልክ ሰውዬ ጥርስ ራሱ ተራርቆ ሄዳ አጥራር እንደ ይመስሉ በዚህ ቁመት እኮ ጥላ ብትይዝ እኮ የጅብ ጥላ እኮ ነው የምትመስለው እኮ አፍሪካ ፈጠራ አይንን ብርድ የሚመታ ሰውዬ ማል ተሳስተ አንዱ ጋር ገባ በስድብ ያጥረገረገና ሆደ ነበር የሚነፋው ምን አይነት ሮስቶች ደግሞ እኮ ቀላል አይደሉም ተምች የሆነ ሮስቶችን ያመጡብህና እነሱ ሁሉ ነው የታገሱት እኛ ብንሆንማ ሻምስ ወይ እንደው አንድ ነገር ጠይቃለሁ ብዬ ምን ነበር ለጊዜ እንደው ሆዶዴን እየቆረጠኝ ምን ነበር እንደው ግን አንተ ምን ያክል ነው እንደምትወደኝ አፈርሶን እንደው ነገር እንደው በሞቴ አንቺን እንደው እስቲ ነገር እስኪ ሳደብ አንዴ እስቲ ተነሻ እና ከግቢው ውጪ አንዴ ሁለተኛ እዚህ ደጅ እንዳትደርሽብኝ አንደርስብሽም ዋው ፍቅር አገላለጽ ምርጥ እንዲህ ለምን ጭቅጭቅ ይኖራል እንደዚህ እኮ ቀለል ያለ ፍቅር እኮ በሲምፕሉ መግለጽ እየተቻለ አሁን እሺ አባረራት ነው እሱ ምንድነው ወይስ የሱ ፍቅር እንደዚህ ነው የሚገለጸው ይህ መልእክት ለመኮንን ላከ በቦክስ ገጥሟለው ቢኖር የሰማው አረፈ በተቀመጠ አይሻልም ቤተሰብን ብታስተዳድር አይሻልም ስጭህ 6 ወር ትተኛለህ
እዚህ ላይ አስቀምጬ ረሳሃት ተው ያለ ቪዛ ዱባይ ምናምን ሄድ ፈልጋል። ለማንኛውም አርፈህ ተቀመጥ ወዳደራለሁ ካልክ ህዝቤ ወዴት እየሄደ ነው? ጭራሽ አርቲስቶች በዚህ ውስጥ ገቡበት። ስቼ እንዳልስት ቆይ የኔ ፍቅር ቆይ እስቲ ቱ ጋር ነው ቆሽሽብሽ ናቲ አደባባይ ላይ ወረድክ ሚኪ እንደምታስበው አይደለም ምንም ምን ያልወረድኩም ይኸውልህ ይኸውልህ እኔ ሲግማን እንደሱ አይደለም ይኸውልህ ሚኪ ይኸውልህ አንድ ሰው ሚኪ ይኸውልህ አንተ ናቲ ወርዷል የሚባል ወሬ በሰማ ማለት ነው እንደዚህ በጭንቅላት ነው በጥይት ማፈነደው ሲግባ ነኝ አባቴ አደባባይ ላይ እንደወረድክ ማናገራለሁ ለጀማው ማማ ወረደ ሁሉም ሰው በቃ ጥቁር ነገር ገብስና እኔ ሲግማ ነኝ ውስጥ ላይ ግን የሚሰራው ስልክ ውስጥ ብንገባው እኮ አጋጣሚ ሆኖ ቴሌግራም ነሽ ኤሞነሽ ምናምን ውስጥ ብንገባው እኮ ማናጣቸው ነገር የለም። በቃ ግን ዝም ብሎ ቀብረር ብሎ ጥቁር ነገር እኔ ሲግማ ነኝ ተገላታለሁ። ባለቤት ጋር ወሽማለች። እሺ ምን ታረጊ? እኔ ምን አሳረኩት ነው ማረገው። እሺ ዩዩ እናት ግን በጣም ጎበዝ ነው። ማን ነው ናቲ? አንተ ነው ዩዩ ናቲ መስየሽ ነው እና ማን ነው? አረ ናቲ እኮ ጎረቤቴ ነው። አረ ሸምሱ ነኝ። ወይ አረ ሲጀመረን ሚስት የለኝም። ግን እግዚአብሔር ይስጥሽ አስፈልጎኝ ነበር። ይሄ ነው እንግዲህ በስህተት የመጣውን ነገር በአክብሮት መቀበል ማለት ይሄ ነው እንግዲህ። በቃ አሁን እሱ ምንም ቢሆን በቃ ገጠመው ምን ይደረጋል። እሺ ዛሬ ልጆቼን ሲጋራ እንደሚያጨሰውኝ ፕራንክ ነው የምናደርጋቸው። እኔ አላቅም ሲጋራውን ይዤ ሲያዩኝ በቃ ራሳቸው የሚያጠፍ ነው የሚመስለኝ። እስቲ ሄሎ ማሞ እንዴት ነው ሁሉ ሰላም እንዴት ነው ሰላም ነው እንዴ መጣችሁ እንዴ ቶ አትሳቀቅ እና እንዴ አትሳቀቅ አባዬ እኔ ያለው ዴሉ ለኩስልህ አረ ለኩስልህ እንዴ እኔ ልሳቀቅ የኔ ጌታ እኔ ልሳቀቅልህ ችግር የለውም። ይኸውኛም ሶስት አጭሰን የመጣ ነው። አንተ ግን በጣም ድብቅ ሰው ነህ አባዬ። ራስን ስትል መጠርጠር ነበረብኝ። ግን እሷ ነገር ትንሽ አባዬ ሳምባህን ትጎዳለች። ይችን ያዝባት አሺሽ ናት። ይችን ያዝባት አሺሽ ናት። እኔ የምፈራው በዚህ ጫትም ጀምሮ ይሆናል በጣም እየፈራሁ ነው። በጣም እንደ ራሳቸው የሚያጠቁት ይቀማል ያስተውቃል። እንዴ ሶስት ተርዚና ነው የሚይዘው እንደውም ያስተውቃል። እዘዘው ሄሎ ሰሚ ከባድ እንግዳ ይዤ እየመጣሁ ነው። ፈረሽረሽ አድርገሽ ሁለት ሚስማር አዘሽ ታውቂያለሽ። መጣ አዘዝክልኝ ሚስማር። እኔ የምፈራው ደግሞ ሺሻም እንዳያጨስ ነው። እዘዝለት ሺሻም እዘዝለት ያጨሳል። ዛሬ ያጨሳል ያስተውቃል ገብቷል ሊሆናቸው በቃ ያን ነገርም ጨምሪበት አፈነዳጁ። እኔ የምፈራው ደግሞ ማለት ነው ኦንላይን ኮርስ ነው አሁን ከኪሱ ማለት ነው የጨብሲ ብሎ 500 ብር እንዳይሰጠን በጣም እየፈራው ነው። ከኪሱ በቃ እንዳይሰጠን በጣም እየፈራው ነው። አረ እንዳሰጠን በእናትህ አባዬ በጣም እየፈራው ነው እንዳሰጠኝ። ምን አላት እኔም በጣም እየፈራው ነው እንዳልሰጥህ በጣም ፈራው። ደግሞ ምግብ ምናምንም ደግሞ አቁም። ያው ምግብ መብላት ራስን መጉዳት ነው። አቁም በቃ አትብላ። ደግሞ ፕሮቲን ነው። ራሴ እንዳልጎዳ አልብላ ምግብ። ሰው ከንቱ ፍየል ጠንካራ። አሁን እኮ ቆሞ ሲሄዱ አይቻቸዋለሁ። ምን አንዴ እንደዚህ እንደገደላቸው ነው የማላውቀው። አይ እንደው አንተ ጥሩ ነው ያረካቸው። ትንሽ ብቻ መታ ነው። ሌላው ቢሆንም ሁለቱ ነበር እንዲዘንዝሉ እንደ ቋንጣ የሚሰቅላቸው። ጭራሽ ኦንላይን ኮርስ ይመስል ያኛውንም ጨምሪ ያኛውንም ወይኔ የራሳችን አፕሊኬሽን አለ በለኛ። በዚህ ላይ አሜሪካና ኢራን የተጣሉት በእኔ ምክንያት ነው። ለምን አትበለኝ? ምክንያቱን ይጋው ይቆይ። የዛኔ አሜሪካና ኢራን ተጣልተዋል እንዴ? ይኸውልህ ያኔ በእኛ ጊዜ አሜሪካና ኢራን የሚባል ሰፈር ነበር። ኦ ማይ ጋድ! አሜሪካን ገይጄ ሸናው ኖ ዌይ! ኢራን ሰፈር ልጅ መስሏቸው ጠፈጠፍ። በድንጋይ ነው በጥይት ነው ሩምታው በምን እንደሆነ አላውቅም። ሩምታ ታታ አርጓቸው። ኖ ዌይ! ይኸውልህ ያኔ ኦ ማይ ጋድ! ሰማኝ አትፍጠን። 20 ሰው እኔን ከቦኝ በዛ መሀል ምን አረካቸው በለኝ። ምን አረክ ቦምቦ ቅላት ምን አረካቸው በለኝ። መታቸው ወይ ምን ነገር በለኝ። ፈነከትካቸው? ምንም አላረኳቸውም። ያኔ ይኸውልህ ከቤት ስወጣ እናቴ እርጥባቦ ካሉ ላሳርጋኝ ነበር። 20ውንም ሩጫ አመለጥኳቸው። 20 ሰው ያኔ። ኦ ማይ ጋድ ኖ ዌይ! አትፍጠን። ይኸውልህ ያኔ 100 ሰው እኔን ሮጦ ከያዘኝ ወንድ ነው በእኛ ጊዜ። ኦ ማይ ጋድ
የቤተሰብ ሚዲያ ነው። የኔ አጎቴ እሱን አክስቴን የገዛችልኝ ብትወጣ ደስ ይለኛል። የሞተ ሚዲያ ነው። እሺ የኔን ታሪክ እንኳን መቅረጽ ካልቻለ ነው ፖድካስት ነው ወይስ ምንድን ነው? ያኔ እኮ አሜሪካ ላይ እኮ ሽንቲ ይሰክሱን፣ እኛ እንቀበላለን። ሁሉ ነገር ሪሲቭ ነው የምናደርገው።